እግዚአብሔር ከናንተ ጋር ያለ እንዳለ ማወቅ የምትጀምሩት የከበባችሁ ሲበተን አይዞ ያለ ሐሳቡን ሲያጥፍ ቃል የገባ ፊቱን ሲያዞር የዛን ጊዜ እግዚአብሔር ይመቸዋል። ኮቴውን ሊያሰማ ህልውናውን ሊያሰማ ድምጹን ሊያሰማ የዛን ጊዜ እግዚአብሔር ይመቸዋል። በብዙ መልኩ ሪጀክሽን ተቃውሞ የሚባል ነገር ነፍሳችሁ ታስተናግዳለች። በሪሌሽንሺፕ ውስጥ፣ በጓደኝነት ውስጥ፣ በትዳር ውስጥ፣ በትምህርት ቤት፣ በስራ ቦታ፣ በብዙ ቦታ ተቀባይነት ማጣት። ለምሳሌ አንዳንዶቻችሁ ሰራተኛ ሆናችሁ ኤርላይንስ ትሰራላችሁ፣ ሰሞን የተለያዩ ቦታ ትሰራላችሁ። እዚያ በምትሰሩበት ቦታ በአለቃችሁም ተቀባይነት የሌላችሁ፣ አብሯችሁ በሚሰራው ሰው ተቀባይነት የሌላችሁ ብቻ አይደለም የምትጠሉ፣ የምትገፉ፣ የምትናቁ አይነት ስሜት ይሰማችኋል። ይሄ ጉዳይ ደግሞ ልባችሁን ይጎዳል። ለዛው መጽሐፍ እንደዚህ ነው የሚለው፣ ዮሴፍ ቸኮል አይደለም የሚለው፣ ዮሴፍ አስቸኮል። ዮሴፍ በእጁ ሳይሆን በሰው እጅ ነው የፈጠነው። ልክ እንደዚህ በአጋጣሚ ነገር የተበላሸባችሁ የመሰላችሁ ሰዎች፣ በአጋጣሚ እንደወጣችሁ የቀራችሁ የመሰላችሁ ሰዎች፣ በአጋጣሚ ምስቅልቅል ባለ ሁኔታ ውስጥ ያላችሁ ሰዎች እነግራችኋለሁ፣ ከሪጀክሽን በኋላ እግዚአብሔር ነገራችሁን በፍጥነት ወደ ከፍታ ያመጣዋል። በፍጥነት ወደ በረከት ያመጣዋል። በፍጥነት ወደ ድል ያመጣዋል። ስራ ቤት ሄዳችሁ ተገፋችሁ፣ ማኔጅመንት ይዛችሁ ለጽዳት ስፍራ ያጣችሁ ሰዎች፣ አካውንቲንግ ኢኮኖሚክስ ይዛችሁ ምህንድስና ተመርቃችሁ ለተላላኪነት ቦታ ያጣችሁ፣ በዚህም ብትሄዱ እዛም ብትሄዱ በሁሉ ቦታ ሊቀበላችሁ ያጣችሁ ሰዎች፣ የሚረዝመው የሪጀክሽኑ ታይም ነው እንጂ ከዛ በኋላ ያለው አክሰለሬሽኑ ፈጣን ስለሆነ ከዛ በኋላ ያለው የእናንተ እጅ የለበት። ዮሴፍ በአባቱ ትእዛዝ መሰረት ለወንድሞቹ ደህንነታቸውን ሊጠይቅ ሰላም መሆናቸውን ሊጠይቅ የተወሰነ እሸትና ቂጣ ነገር ይዞ እንደወጣ መጽሐፋችሁን ስታነቡት ታገኛላችሁ። ያዕቆብ ለዮሴፍ ካለው አክብሮት፣ ፍቅር፣ እንክብካቤ የተነሳ እንዴት አድርገው ወንድሞቹ እሱን መጥላት እንደጀመሩ፣ እንዴት ባለ መራራ ሁኔታ እሱን ማየት እንደጀመሩ፣ እንዴት በንቀት ማየት እንደጀመሩ እና በውጤቱም ደግሞ ወደ መጨረሻ አካባቢ እነሱን ለመጠየቅ ሲሄድ ከሩቅ ሲያዩት ህልመኛው መጣ ብለው እርስ በርሳቸው እንደተመካከሩበት እርስ በርሳቸው እንደተነጋገሩበትና እንግደለውና አውሬ በላው እንላለን። ዮሴፍ በአጋጣሚ ነው ከቤት ወጥቶ የቀረው። ወንድሞቹ ለእስማኤላውያን አሳልፈው ሸጠውት ነበረ። እግዚአብሔር አምላክ ከእስማኤላውያን እጅ ተቀብሎ ፈርዖን ቤት አስገባው። ማንኛውም ክርስቲያን ማወቅ ያለበት ነገር ቢኖር ኤኒታይም በየትኛውም አይነት ሁኔታ ውስጥ ከየትኛውም አይነት እጅ አውጥቶ ወደ ህልማችሁ ወደ ዴስቲኒያችሁ ሊያመጣ እግዚአብሔር አምላካችሁ የእናንተ የታመነ ወዳጃችሁ እንደሆነ እንድታቁ እፈልጋለሁ። በየትኛውም አይነት ክፉ ሁኔታ ውስጥ ገብታችሁ ሊሆን ይችላል። በክፉ ሰዎች እጅ ውስጥ ወድቃችሁ ሊሆን ይችላል። በክፉ ሁኔታ ውስጥ እያለፋችሁ ሊሆን ይችላል። መነሻችሁ ላይ ያልነበረና በጉዟችሁ ላይ የተከሰተ አስቸጋሪ ነገር ቢገጥማችሁ አምላካችሁ እግዚአብሔር ህልም የሰጣችሁ ራእይ የሰጣችሁ ፕሮግራም በእናንተ ላይ ያደረገ እግዚአብሔር ወደዚህ ምድር በእቅድ ያመጣችሁ እግዚአብሔር ለጠላቶቻችሁ መጫወቻ እንደማይተዋችሁና ጣልቃ ገብቶ ወዳየላችሁ ወደዛ ነገር ሊያመጣችሁ የታመነ አምላክ አላችሁ። ብዙ ጊዜ ሰዎች የእግዚአብሔር አብሮነት ከነሱ ጋር እንዳለ ማወቅ የሚጀምሩት የሰው አብሮነት ካጠገባቸው መጥፋት ሲጀምር፣ በሰው በተከበባችሁ ጊዜ ጃሙ እያለ ጨዋታው እያለ ሻዩ እያለ ጂንጀር እየጠጣችሁ በነበረ ጊዜ ሰው ከቧችሁ የእግዚአብሔር ህልውና ላይ ታወቃችሁ ይችላል። ሰው ባለበት ጊዜ፣ ጓደኛ ባለበት ጊዜ፣ ወዳጅ ባለበት ጊዜ የእግዚአብሔር አብሮሆት የእግዚአብሔር አብሮነት ላይ ታወቃችሁ ይችላል። እግዚአብሔር ከናንተ ጋር እያለ እንዳለ ማወቅ የምትጀምሩት የከበባችሁ ሲበተን አይዞ ያለ ሐሳቡን ሲያጥፍ ቃል የገባ ፊቱን ሲያዞር የዛን ጊዜ እግዚአብሔር ይመቸዋል። ኮቴውን ሊያሰማ ህልውናውን ሊያሰማ ድምጹን ሊያሰማ የዛን ጊዜ እግዚአብሔር ይመቸዋል። ስለዚህ እንደውም በጣም የሚገርመኝ ነገር እግዚአብሔርም ከዮሴፍ ጋር ነበር ይልና የእግዚአብሔር ቃል ሲናገር ከዮሴፍ የተነሳ ጴጢፋራ ተባረከ ይላል። መሆን የነበረበት ትክክለኛው አባባል ዮሴፍ ከመምጣቱ በፊት ጴጢፋራ የፈርዖን ባለመዋል ስለሆነ ያልነበረው ነገር አልነበረም። ጴጢፋራ የሚባለው ሰውዬ ሪች ሂዝ ብሌስድ ሌላ ተጨማሪ ነገር በዮሴፍ ምክንያት መጥቶ የሚጨመርለት ነገር ያለ አይነት ነገር አይደለም የሚመስለው። ያልነበረው ነገር አልነበረም። በዮሴፍ መምጣት ምክንያት መባል የነበረበት ጴጢፋራ ተባረከ ሳይሆን መባል የነበረበት ዮሴፍ ተባረከ። አንድ እውነት ልነግራችሁ ፈልጋለሁ። በእናንተ በኩል እግዚአብሔር ለሰዎች እያደረገ ያለው ነገር ካለ ይህ የሚያሳየው እግዚአብሔር ለእናንተ እያዘጋጀ ያለው ነገር እንዳለ ነው። አንዳንዶች
አንዳንዶቻችሁ ለሰው በር ከፋች ይሆናችሁ፣ አንዳንዶቻችሁ ለሰው ቤት ሰራተኛ ይሆናችሁ፣ እድል ይሆናችሁ። በእንደዚህ አይነት ሁኔታ እናንተ ጋር ስትመጡ ግን ምንም የሚባል የሚታይ ነገር ከሌለ አንድ እውነት ልንገራችሁ። ይሄ ነገር ኢንዲኬተር ነው። ይሄ ነገር የሚያሳይ ነው። ምንድነው? እግዚአብሔር በእናንተ በኩል ለሰዎች በረከትን እያደረገ ከሆነ ይሄ መንፈሳዊ ጠቋሚ ነው። ምንድነው ካልከኝ እግዚአብሔር ላንተ እያዘጋጀልህ ያለ ነገር እንዳለ ማሳያል። ሁልጊዜ ያስባል። በእኔ በኩል አልፎ የብዙ ሰዎችን እንባ ሲጠርግ፣ ታሪካቸውን ሲቀይር፣ ስራታቸውን ሲፈታ፣ የተዘጋባቸውን በር ሲከፍት ለኔ አታደርግልኝም ወይ? ለኔ አትሆንልኝም ወይ? ለኔ ይሄ ነገር ያስፈልገኛል። በጣም ኢምፖርታንት ነው። እንደውም አርጀንት ነው ጉዳዩ። ኔጋ አርጀንት ሆኖ እያለ የኔን አርጀንት የሆነ ኬስ ትቼ በሰዎች ጉዳይ ላይ ኢንተርቪው አድርጌ ስገባ እግዚአብሔር በኔ በኩል ለሰዎች በረከትን ሲያመጣ የሚገባኝ አንድ ጉዳይ ነው። ምን ያህል ከመታወቅ ያለፈ ወርዱና ጥልቀቱ ስፋቱ ሊነገር የማይችል እግዚአብሔር ለኔ ፕሮፖዝ ያደረገልኝ በረከት ከፊት ለፊቴ እንዳለ ይታየኛል። እናንተ በረከት የሆናችሁላቸው ሰዎች፣ የጠቀማችኋቸው ሰዎች የሚነግሯችሁ እግዚአብሔር ለእናንተ ደግሞ ሌላ እያዘጋጀላችሁ እያለ እየሰበሰበላችሁ እያከማቸላችሁ ያለው ጉዳይ እንዳለ የሚያሳይ ጉዳይ። በየትኛውም ክርስቲያን ህይወት፣ በየትኛውም ክርስቲያን መንፈሳዊ ሰው ህይወት ውስጥ ተቀባይነት ማጣት፣ ተቃውሞ፣ መጠላት፣ መገፋት ያለ ጉዳይ። ሰዎች እናንተ ላይ ፕሮግራም እንዳለ ሲገባቸው፣ ራዕይ እንዳላችሁ ሲገባቸው፣ ጥሪ እንዳላችሁ ሲገባቸው፣ አንዳች መልካም ነገር እንዳለ ሲገባቸው፣ ከዘፍጥረት ከዮሐንስ ራዕይ በሪጀክሽን ውስጥ ያላለፉ አንድም ታላላቅ እግዚአብሔር ሰዎችን አላየም። ሰዎች የማይቀበሏችሁ እህል አላችሁ፣ የሚበላላችሁ፣ ራዕይ አላችሁ፣ ህልም አላችሁ፣ ፕሮግራም አለባችሁ። ነገር ግን ንግግራችሁን የማይቀበሉ፣ አገልግሎታችሁን የማይቀበሉ፣ ስራችሁን የማይቀበሉ፣ ሐሳባችሁን የማይቀበሉ ብቻ አይደለም፣ ባለ መቀበል ብቻ ቢያበቃ ጥሩ ነበር። ካለ መቀበልም ባለፈ ለምሳሌ እኔን የማይቀበሉኝ ሰዎች አለመቀበላቸው ብቻ አይደለም የሚገርመኝ፣ ባለ መቀበል አይደለም ያቆሙት፣ በጥላቻ ሁሉ ነው። ስለዚህ ተቀባይነት ማጣት፣ መጠላት፣ ተቃውሞ ከውጪ ብቻ ከሰይጣን ብቻ ሳይሆን ከውስጥ ከአብሮ አደግ፣ ከስጋ ዘመድ፣ ከቤተሰብ፣ ከባል ከሚስት፣ ከወንድም፣ ከእናት፣ ከአባት እንደዚህ ካለ በኩል ሊመጣባችሁ ይችላል። ተራ እንደሆናችሁ፣ እንደማትጠቅሙ፣ ምናምንቴ እንደሆናችሁ እንዲሰማችሁ የሚያደርጉ ሰዎች በመንገዳችሁ ላይ ያጋጥማችኋል። በየትኛውም መንገድ አይደለም ተው፣ ሌላውን ነገር አስራት ብትሰጥ የማይጥማቸው የደም ገንዘብ ነው የሚሉ በብዙ መልኩ ሪጀክሽን፣ ተቃውሞ የሚባል ነገር ነፍሳችሁ ታስተናግዳለች። በሪሌሽንሺፕ ውስጥ፣ በጓደኝነት ውስጥ፣ በትዳር ውስጥ፣ በትምህርት ቤት፣ በስራ ቦታ፣ በብዙ ቦታ ተቀባይነት ማጣት። ለምሳሌ አንዳንዶቻችሁ ሰራተኛ ሆናችሁ ኤርላይንስ ትሰራላችሁ፣ ሰሙዌር የተለያየ ቦታ ትሰራላችሁ። እዛ በምትሰሩበት ቦታ በአለቃችሁ ተቀባይነት የሌላችሁ፣ አብሯችሁ በሚሰራው ሰው ተቀባይነት የሌላችሁ ብቻ አይደለም የምትጠሉ፣ የምትገፉ፣ የምትናቁ አይነት ስሜት ይሰማቸዋል። ይሄ ጉዳይ ደግሞ ልባችሁን ይጎዳዋል፣ ውስጣችሁን ይጎዳዋል። ሪጀክሽን፣ መገፋት፣ መጠላት፣ መናቅ ከማትፈለጉበት ቦታ ወደምትፈለጉበት ቦታ ሽፍት የምታደርጉበት ድልድይ ስለሆነ እናንተ ተራ ከሆናችሁበት ቦታ፣ እንደምንም ከተቆጠራችሁበት ቦታ፣ ገንዘብ ወደምታወጡበት ቦታ እግዚአብሔር ፖዚሽናችሁን ሽፍት ሊያደርግ ሲፈልግ እንድትጠጡት የሚያደርገው ጉዳይ ሪጀክሽን። ብዙ የእግዚአብሔር ሰዎች በሪጀክሽን በኩል ነው ከማይፈለጉበት ቦታ ወደሚፈለጉበት ቦታ፣ ከጨረሱበት ቦታ ወደሚጀምሩበት ቦታ ሽፍት የሚያደርጉት። የሆነ ቦታ እየተገፋችሁ ከሆነ፣ የሆነ ቦታ እየተናቃችሁ ከሆነ፣ የሆነ ቦታ ተቀባይነት ካጣችሁ የእናንተ አገልግሎት፣ ህይወታችሁ፣ እንቅስቃሴያችሁ እዛ ጋር ያበቃል ማለት አይደለም። እግዚአብሔር እያላችሁ ያለው እዚህ ቦታ ያለህን ቆይታ ጨርሰሃል፣ ወደ ሌላ የጅማሬ ክብር አመጣሃለሁ፣ ወደ ሌላ ሰፊ ወደ ሆነ ቦታ ልወስድህ ነው። ይሄኛው ያጋፋ ነው፣ ይሄኛው እየተመቸክ አይደለም። እኔ ወዳየሁልህ ክብር ወዳለበት፣ ሹመት ወዳለበት ወደዛ ላሻገር ነው ማለት ነው። ለካ በዛ ሞመንት ውስጥ እያለ ሪጀክት እየተደረክ እያለ ላይታወቅ ይችላል። ህይወት ያበቃ፣ ሰማይ የተደፈነብህ፣ እግዚአብሔር የማይፈልግህ ነገር ከዚህ በኋላ ተንቆጣጥቶ የሚቀር ነው የሚመስልህ። ኖ አይደለም። ሪጀክሽን ፖቴንሻል ፕሮሞሽን። አንተ ውስጥ ያለውን ፖቴንሻል እግዚአብሔር ፕሮሞት ሊያደርገው ሲፈልግ ስሩ ሪጀክሽን ነው አንተን የሚያሳልፍ። መስሪያ ቤት ውስጥ እየተገፋችሁ ያላችሁ፣ በስራ ቦታ እየተገፋችሁ ያላችሁ፣ ከትንሽ እስከ ትልቅ የምታቀርቡትን ሀሳብ በጠቅላላ የሚያጣጥሉባችሁ ሰዎች፣ ሚኒንግለስ እንደሆናችሁ እስኪሰማችሁ ድረስ የደረሳችሁ ሰዎች ካላችሁ ይሄ የሚነግራችሁ እግዚአብሔር አምላክ ኔክስት ሌቭል እዚህ ላትፈለጉ ትችላላችሁ። አንዳንድ ጊዜ እንደ አረም የምትቆጠርበት ቦታ አለ። በኪሎም በኪሎግራምም በሊትርም በምንም ቢሸጡ በጅምላም ቢሸጡ አንተ ዋጋ ቢስ እንደሆንክ የምትቆጠርበት ቦታ አለ። ከእንደዚህ አይነት ዋጋ ካጣህበት ቦታ በውድ ወደምትዘረዘርበት ቦታ ሊያመጣ ሲፈልግ እግዚአብሔር በሪጀክሽን በኩል በመገፋት በኩል የዮሴፍ ወንድሞች ህልመኛ መሆኑን አይክዱም።
ሳኦልን በህይወት ዘመኑ ሁሉ ዳዊትን እያሳደደው እንደዚህ ይለዋል፣ አንድ ቀን ንጉስ እንደምትሆን አውቃለሁ ይለዋል። ዛሬ መኖሪያ የለህም፣ አድራሻ የለህም፣ ግን አንድ ነገር ያውቃል። ያ የሚገፋችሁ ሰው፣ ያ የሚሰድባችሁ ሰው፣ ያ የሚንቃችሁ ሰው አንድ ነገር ያውቃል። እናንተ ባለ ራእይ መሆናችሁን ያውቃል። እናንተ ውስጥ ፕሮግራም እንዳለ ያውቃል። ሪጀክት የሚያደርጉ ሰዎች ሪዝን አላቸው፣ ምክንያት አላቸው። አንተ ሪጀክት የሚያደርጉበት የሚንቁ ሰዎች፣ የሚያጣጥሉ ሰዎች ቢኮዝ በብዙ ነገር ታንሳቸዋል። በአካዳሚ ታንሳቸዋል፣ በኤክስፒሪየንስ ታንሳቸዋል፣ እንግሊዘኛ በማወቅ ታንሳቸዋል። ሪጀክት የሚያደርጓችሁ ሰዎች እናንተ ውስጥ ያለውን ፖቴንሻል የሚያውቁትን ያህል እናንተ አታ ብዙ ታላላቅ እግዚአብሔር ሰዎች በሪጀክሽን ልባቸው ደምተዋል፣ አልቅሰዋል፣ እንደ ህፃን ልጅ መንገድ ላይ ሄደዋል። መጽሐፍ ሲናገር እንደዚህ ይላል፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ይላል። የማዕዘን ራስ የሆነው ድንጋይ ግንበኞች ቢንቁትም የማዕዘን ራስ ለመሆን አቅም ነበረው፣ ኔቸር ነበር። ግንበኞቹ ፕሮፌሽናል ናቸው። ብዙ ጊዜ የሰዎችን ፖቴንሻል ሪጀክት የሚያደርጉት ፕሮፌሽናል ናቸው። ተራ ሰዎች አይደሉም ሪጀክት የሚያደርጉት፣ ፕሮፌሽናል ናቸው፣ ኤጁኬትድ ናቸው፣ በጉዳዩ ላይ የረጅም ዓመት ልምድ አላቸው። ዳዊት ጎልያድን ለመቅጠም ሲመጣ ለመጀመሪያ ሪጀክት ያደረገው ሳኦል ኤልያብ ነው። በጦርነት ልምድ አላቸው፣ ኤክስፒሪየንስድ ናቸው። ሪጀክሽን ከየትም ቢመጣ አይጎዳህም። የሆነ ሲቪ ለማስገባት መስሪያ ቤት ስትሄድ እየገባ እያለ ዘበኛው ሪጀክት ቢያደርግ አይገርምህም። ማናጀሩ ግን ሪጀክት ሲያደርግ ዲስከሬጅ ልትሆን ትችላል። ብዙ ጊዜ የሰዎችን ፖቴንሻል የሚያጣጥሉትና ሪጀክት የሚያደርጉት ፕሮፌሽናል ናቸው። ጌታ ኢየሱስ ክርስቶስ በጣም የሚገርማችሁ ነገር ልንገራችሁ። ውሃውን ወይን ጠጅ ሲያደርገው ቴስት እንዲያደርግ ያደረገው ጠጅ አሳላፊውን እንጂ ጠጅ ጠጪዎቹ ናቸው። ጠጅ ጠጪዎቹ ሰካራሞች ናቸው፣ ጠጅ አሳላፊው ፕሮፌሽናል። ይኸውልህ ሪጀክት ያደረጉ ሰዎች የእግዚአብሔር እጅ የመጣለት የእግዚአብሔር እጅ ባንተ ህይወት መንቀሳቀስ የጀመረለት ተመልካች ከመሆኑ ውጪ መከልከል አይችሉም። አንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 8 ከህዝብ መኳንንቶች ጋር ያስቀምጠው ዘንድ ፈንድያ ላይ የተቀመጠውን ትቢያ ላይ የተቀመጠውን ምስኪኑን ያነሳዋል። ይሄ ማለት ከፋንድያ ላይ ከትቢያ ላይ የተነሳው ሰው ተነስቶ የተቀመጠው በህዝብ መኳንንት መካከል። ይሄ ማለት ሰውየው ውስጥ ፖቴንሻል አለ የመምራት ማለት ፖቴንሻል ስላለው ነው በመኳንንት መካከል ያስቀመጠው። ሪጀክሽን ግን ገፍቶ ፋንድያ ላይ ያስቀምጠው። መኳንንቶቹ ገፍተው ፖቴንሻል ያላቸው ገፍተውት ትቢያ ላይ ተቀመጠ። የምድር መሰረት ሁሉ የሱ ስለሆነ በሪጀክሽን የተጣለውን ሰውዬ አነሳውና አምጥቶ መካከላቸው አስቀምጠዋል። እግዚአብሔር እንደዚህ ይናገረኛል፣ በዚህ ዓመት እንደዚህ የተገፋችሁ ሰዎች ፖዚሽን ትቀይራላችሁ። ሪጀክሽን ካለ በትክክል የምነግርህ ሩቅ የሚሄድ ካንተ የሚወጣ ለዓለም የሚተርፍ ፕሮግራም አለ። አሜን ባል። አንደኛ ሳሙኤል መጽሐፍ ምዕራፍ 17 ቁጥር 41 ምን ይላል? ፍልስጤማውያኑ መጥቶ ወደ ዳዊት ቀረበ፣ ጋሻ ጃግሬው በፊቱ ይሄድ ነበረ። ጎልያድም ዳዊትን ትኩር ብሎ አየው። ቀይ ብላቴና መልኩ ያማረ ነው ሲያየው፣ ይሄ ለመልእክት እንጂ ለጦርነት አይሆን፣ ናቀው ነው የሚለው። በጣም የሚገርም ጎልያድ በናቀው ቦታ ሲወድቅ ዳዊት በተናቀበት ቦታ ነው የቆመው። በዚህ ዓመት እንደዚህ ይሆናል። በተናቃችሁበት ቦታ እግዚአብሔር ያቆማችኋል። አላችሁ ብዙ ሰዎች አላችሁ በመገፋት ውስጥ፣ በመጠላት ውስጥ፣ ሚስ አንደርስታንድ በመደረግ ውስጥ፣ ባለመፈለግ ስሜት ውስጥ ነፍሳችሁ የምትናወጡ ሰዎች አላችሁ። አፍተር ሪጀክሽን ምን እንደሚሆን ንገር። ህይወት ዮሴፍ የተሸጠው በሰው እጅ ነው፣ የነገሰው በሰው እጅ። ስማ ዮሴፍ ሚስት ያገባው ኬዙን ፈርዖን ጨርሶለት ነው። አንብቦ ልጅቷን ያነጋገረለት ፈርዖን ነው። ይህን ልጅ ብታገቢው ያዋጣሻል ያለው ፈርዖን ነው። አንብቦ ሐር ያለበሰው ፈርዖን፣ ሰረገላ ያመጣው ፈርዖን። አንድም የሱ እጅ የለበትም። ዮሴፍ ባልዘራው ሌሎች ሰዎች በዘሩት በሰበሰበው ነው የመራው። ከሪጀክሽን በኋላ ግሎሪ ሲመጣ ነገር እንደዚህ ይሆናል። ለምን መሰለህ? ስትገፉ አልባችኋል፣ ስትገፉ አልቅሳችኋል፣ ስትናቁ ደምታችኋል። ክብር ከመጣ በኋላ እግዚአብሔር እጁን ከዘረጋ በኋላ እግዚአብሔር በሰው እጅ ነገራችሁን ይሰራዋል። ከዛ በኋላ ነገራችሁን የሚሰራው ሰው ነው። ከፊታችሁ የሚሮጠው ሰው ነው። በራችሁን የሚከፍተው ሰው ነው። ሰረገላ የሚያመጣው ሰው ነው። እንደዚህ ትንቢት ነግራችኋለሁ። ዛሬ በተናቃችሁበት ሰፈር እግዚአብሔር ያከብራችኋል። እየተገፋችሁ ያላችሁ ሰዎች፣ እየተናቃችሁ ተቀባይነት እያጣችሁ ያላችሁ ሰዎች፣ ተስፋ እንድትቆርጡ ግራ እንድትጋቡ፣ ህይወት እዛ ጋር እንዳበቃ እንዲሰማችሁ፣ ሰማይ እንደተከደነባችሁ እንዲሰማችሁ፣ እዚህ መስሪያ ቤት ሞክራችሁ ከዛ የሚያም ሳይሆን ሲቀር ሌላ ስትሞክሩ ሳይሆን ሲቀር በእንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች አናዘር ሌቭል ስላለ ሪጀክሽን ፖቴንሻል ፕሮሞሽን ስለሆነ ውስጣችሁ ያለውን ፕሮሞት ሊያደርግ ስለሆነ በሪጀክሽን ጥግ የያዛችሁ ሰዎች፣ በመገፋት በመጠላት በተቀባይነት ማጣት ስፍራ ያጣችሁ ሰዎች፣ ጥግ ላይ ያላችሁ ሰዎች፣ የማትፈለጉ ሰዎች፣ የማትወደዱ አይነት እንደሆናችሁ የሚሰማችሁ ሰዎች አራት ነገር ለግሬያችሁ ልጨርስ ማለት። አንደኛ እንደዚህ አይነት ሪጀክሽን ውስጥ ስታልፉ የገጠማችሁን ሪጀክሽን የቀድሞውን መገፋት ተቀባይነት ማጣትና አለመወደድ ተማሩበት እንጂ አትማረሩበት። ሁለተኛ በውስጣችሁ ያለውን ራዕይ ቢገር ፒክቸሩን ተመልከቱ። የራዕያችሁን
ትልቁን መልክ ይዩት። ለመሰላችሁ እንዲህ የሚገፏችሁ፣ የሚንቀዋችሁ፣ የሚጠሏችሁ ሰዎች ስፔሲፊክሊ የሆነ ፖይንት ላይ እንከን አግኝተውባችሁ። ሌላው ሪጀክሽን ሲገጥምህ ፐርሰናላይዝ አታርገው። የዝቅተኝነት ስሜት እንዲሰማ አትፍቀድ። እንደዚህ አልተቀበሉኝም። ዛሬ የሰበከው ስብከት ምሳሌውና ስብከቱ አብሮ አይሄድም፣ ኮንቴክስቱን አልጠበቀም፣ መግቢያ የለውም፣ ሀተታ የለውም፣ መደምደሚያ የለውም ሲሉ ዱቡልቡልም ቢሆን ተጠቀሙበት፣ እጅ ኳስ ነው ብለህ መስጠት ነው። በአራተኛ መገፋት ሲሰማህ፣ እንዲመናቅ ሲሰማህ፣ መገፋት ሲሰማህ ተስፋ አትቁረጥ። ምክንያቱም ይጠቅምሃል ይሄ ጉዳይ። ምክንያቱም ሪጀክሽን ጥቅም አለው። የመጀመሪያው ጥቅም ሰው መሆንን ያስታውሳል። እግዚአብሔር እንዳልሆንክ በስድስት ክንፍ በሁለት ክንፍ እየበረርክ በሁለት ክንፍ እግርን ሸፍነ በሁለት ክንፍ ፊትን ሸፍነ እንደዚህ እያልክ የምታገለግል አገልጋይ አለመሆንን የሚነግርህ አንተ አገልግለ አልቦ ሃሌሉያ ለጌታ ይሁን። ዛሬ 3 አጋንንት ወጥቶ 5 ሰው ትንቢት ሰምቶ ምናምን ብለህ ስትወርድ ሪጀክት ሲያደርጉት ይደውሉላል። ሰው መሆነ ማስታወሻ ናቸው። እንደዚህ አይነት ሰዎች አሉ፣ አስተዋሽ ሰዎች። ሁለተኛው ትዕግስት ያስተምራል። ፔሸንሲ የሚያስተምርህ ነገር ትዕግስትን ከትምህርት ቤት አትማረውም። እንደኔ አይነት ትዕግስት የምትባል እናት ስላለ ትዕግስተኛ አትሆን። ትዕግስትን በስም መልኩ ቢሰጡ አትታገስም፣ በታብሌት መልኩ ቢሰጡ አትታገስም፣ በሽሮፕ ቢያደርጉ አትታገስም። ትዕግስትን የሚያስተምሩ እንደዚህ የሚገፉ የሚንቁ የሚተቹ ሰዎች ለሚቀጥለው ባትል ለሚቀጥለው ጦርነት ለሚቀጥለው የአገልግሎት ስፋት የሪጀክሽን ሌላው ጥቅሙ ጎልህን ሪኮንሲደር እንድታደርግ ይጠቅማል። አካሄድ ላይ ስህተት ካለ ልታመጣ የፈለከው ውጤት ላይ ችግር ካለብህ እንደገና የመጣህባቸው መንገዶች እንድታስብ እንድታሰላስል ኢቭን ለቼንጅ ለለውጥ በር ይከፍታል። እሱ ብቻ አይደለም፣ የተለያዩ መንገዶችን ኤክስፕሎር እንድታደርግ ክሬት እንድታደርግ እድል ይፈጥራል። ለእድገታችሁ ትልቅ በር ከፋች ነገር ቢኖር ኢንዲኬተር እንደሆነ ሪጀክሽን ልክ ስትገፋ የሆነ ሊመጣ ያላለ ነገር ኢየሱስን ሪጀክት እንዳደረጉት ታውቃለህ። እግዚአብሔር ምስክሬ ነው። ወንጌላዊነት ጠይቃችሁ ለዘበኝነት የማትፈልጉ ሰው ለትዳር አስባችሁ እንኳን ለትዳር አይደለም ለጓደኝነት አይደለም ለጉርብትና እንኳን የማትፈልጉ አይነት ነገር የሆነባችሁ ሰዎች ካላችሁ አንድ እውነት ነግራለሁ። ዳዊትን ሲያዩ መልካም ነው ሕፃን ነው ናቀው እንደሚል እንደዚህ ብለው ያዩዋችሁ የጎሪጥ ያዩዋችሁ ሰዎች ኢቭን ዘመድ ናፍቋችሁ ለጥየቃ እንኳን ስትሄዱ ገንዘብ ለመጠየቅ እንደሄዳችሁ የሚሰማ ቤተሰብ ያላችሁ ሰዎች እመኑኝ፣ በተናቃችሁበት ሰፈር፣ በተናቃችሁበት ከተማ፣ በተናቃችሁበት መንደር እግዚአብሔር እናንተን ቀብቶ ያቆማችኋል። ሊያ እንዳልተወደደች ነገር ግን የይሁዳ እናት እንደነበረች፣ ዮሴፍ በወንድሞቹ እንደተገፋ ህልመኛ ተብሎ እንደተነሱ ብቻ ነው። ልብሱን በደም ያጨማለቁ ሰዎች ለአባታቸው ልብሱን በደም አጨማልቀው ይዘው እንደሄዱ ሁሉ እንዲሁ ሰረገላውን ለአባታቸው ይዘው የሄዱት እነሱ ናቸው። መሞቱን እንደተናገሩ ሁሉ መኖሩን ዮሴፍ በህይወት እንዳለ የተናገሩት እነሱ ናቸው። ከሪጀክሽን በኋላ ነገር በአክሰለሬሽን የሚቀጥል። ለዚህ ነው መጽሐፍ ሲናገር ዮሴፍንም ከእስር ቤት አስቸኮሉት ተብሎ እንደተጻፈ በጌታ በኢየሱስ ስም ነገራችሁ ዛሬ ማታ ይቸኮላል። ለዛው መጽሐፍ እንደዚህ ነው የሚለው። ዮሴፍ ቸኮል አይደለም የሚለው፣ ዮሴፍ አስቸኮሉት። ዮሴፍ በእጁ ሳይሆን በሰው እጅ ነው የፈጠነው። ልክ እንደዚህ በአጋጣሚ ነገር የተበላሸባችሁ የመሰላችሁ ሰዎች፣ በአጋጣሚ እንደወጣችሁ የቀራችሁ የመሰላችሁ ሰዎች፣ በአጋጣሚ ምስቅልቅል ባለ ሁኔታ ውስጥ ያላችሁ ሰዎች እነግራችኋለሁ፣ ከሪጀክሽን በኋላ እግዚአብሔር ነገራችሁን በፍጥነት ወደ ከፍታ ያመጣዋል፣ በፍጥነት ወደ በረከት ያመጣዋል፣ በፍጥነት ወደ ድል ያመጣዋል። ዮሴፍ ሞክሯል። ለዛውም ከሪጀክሽን በኋላ ምን እንደሚሆን ልንገራችሁ። እወጣበታለሁ ብላችሁ ከማታስቡት ቦታ መውጣት አይደለም፣ በፍጥነት ነው የምትወጡት። አሁን ማን ያስባል? በጴጢፋራ ተከሶ በጴጢፋራ ሚስት ኬስ ተከሶ እስር ቤት የገባ ሰውዬ እወጣለሁ ብሎ አያስብም። አይደለም ጠቅላይ ሚኒስትር ሆናለሁ እነግሳለሁ አይደለም፣ እወጣለሁ ብሎ እንኳን አያስብም። ዛሬ ማታ እንደዚህ ብዬ ትንቢት ተናገርኩባችሁ። እወጣለሁ ብላችሁ ካልገመታችሁበት ሁኔታ የሚያወጣ የእግዚአብሔር እጅ ወደ እናንተ ይዘረጋል። ዮሴፍ በወንድሞቹ እጅ እንደተሸጠ፣ በወንድሞቹ እጅ እንደተጣለ፣ እንዲሁ በአሕዛብ እጅ እንደከበረ፣ ልክ እንዲሁ ከሪጀክሽን በኋላ አፍተር ሪጀክሽን ከመገፋት ከመናቅ ከመጠላት በኋላ የሚሆነው ጉዳይ እንደዚህ አክሰለሬሽን ነው የሚሆነው። የተገፋችሁለት፣ የተጠላችሁለት፣ ተቀባይነት ያጣችሁለት ሰዎች በራእያችሁ በተሳለቁለት፣ ባፌዙለት፣ ባሾፉለት በዛ ዕለት እንድታስታውሱ ትዝ እንዲላችሁ ይሄ የሚዘገይባችሁ የሪጀክሽኑ ሲዝን ሊሆን ይችላል። የሪጀክሽኑ ታይም ሲያልቅ ከዛ በኋላ ያለው ጊዜ በአክሰለሬሽን ስለሆነ የሚቀጥለው፣ በፍጥነት ስለሆነ የሚቀጥለው ልባችሁ እንዳይወርድ። መስሪያ ቤት ሄዳችሁ የተገፋችሁ፣ ማኔጅመንት ይዛችሁ ለጽዳት ስፍራ ያጣችሁ ሰዎች፣ አካውንቲንግ ኢኮኖሚክስ ይዛችሁ ምህንድስና ተመርቃችሁ ለተላላኪነት ቦታ ያጣችሁ፣ በዚህም ብትሄዱ በዛም ብትሄዱ በሁሉ ቦታ ብትሄዱ የሚቀበላችሁ ያጣችሁ ሰዎች፣ የሚረዝመው የሪጀክሽኑ ታይም ነው እንጂ ከዛ በኋላ ያለው አክሰለሬሽኑ ፈጣን ስለሆነ ከዛ በኋላ ያለው የእናንተ እጅ የለበት።
በአንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 8 ትቢያ ላይ የተቀመጠውን ያንን አፈር ላይ የተቀመጠውን ያንን አንስቶ በሕዝብ መኳንንቶች መካከል እንዳደረገው ልክ እንደዛ ሪጀክሽን ድንጋይ ላይ ያስቀመጣችሁ፣ ሪጀክሽን መንገድ ላይ ያስቀመጣችሁ፣ ጫት ቤት ያስቀመጣችሁ፣ ተገፍታችሁ ጥግ ያዛችሁ፣ ድንጋይ ላይ ሰፈር ላይ የተቀመጣችሁ ሰዎች እግዚአብሔር እንደዚህ ይናገረኛል። በዚህ ዓመት የምታከብር እጁ ወደ እናንተ ትዘረጋለች። ከተጣላችሁበት የሚያነሳ የእግዚአብሔር እጅ ወደ እናንተ ይመጣል። በጮኝነት የተገፋችሁ፣ በትዳር የተገፋችሁ፣ በጓደኝነት የተገፋችሁ ሰዎች፣ ከዚህ የተነሳ ልባችሁ የተሰበረባችሁ ሰዎች፣ እንደማጠቅሙ የተሰማችሁ፣ የዝቅተኝነት ስሜት የተሰማችሁ፣ ጥቅም እንደሌላችሁ እንደ ተራ ሰው የተሰማችሁ ሰዎች የእግዚአብሔር መንፈስ ይናገረኛል። አከብራችኋለሁ። በተዋረዳችሁበት በተናቃችሁበት በዛ ቦታ በክብር አቆማችኋለሁ፣ እሸልማችኋለሁ፣ እሞሽራችኋለሁ፣ አስጌጣችኋለሁ፣ አከብራችኋለሁ፣ ወደ እናንተ እመጣለሁ፣ እጎበኛችኋለሁ። ለተፈላጊነት ምንም ጥረት እንዳታረጉ፣ ለተወዳጅነት ምንም አይነት ጥረት እንዳታረጉ፣ እናንተ ለመፈለግ ምንም አይነት ማስታወሻ አታስቀምጡ፣ ቴክስትም አትላኩ። አሁንም ጸሎታችሁን ቀጥሉ፣ መዝሙራችሁን ቀጥሉ፣ ከእግዚአብሔር ጋር ያላችሁን ጊዜ ቀጥሉ፣ ጨምሩ። የእግዚአብሔር መንፈስ ወደ እናንተ ይመጣል፣ ያያችኋል፣ ይጎበኛችኋል። በተጎበኛችሁበት ወራት ታሪክ ይቀየራል፣ ንግግር ይቀየራል፣ አካሄድ ይቀየራል።